ቦቼ አንተ ስትቀር አፍላ ፍቅረን ተውኩት እንዴ? ለምረም ተውተኝ ጋር እንዲደርስ ከፈለጋችሁ ሪካርድ አድርጉና ፖስት አድርጉት። ሰላም እንዴት ናችሁ? ውድ የኢትዮ ፋርማ አካዳሚ ቻናል ተመልካቾች፣ እኔ ደህና ነኝ ያለው እግዚአብሔር ይመስገን። በዛሬው ቪዲዮ ፕሮግራማችን የአፍላ ፍቅር ተከታታይ ድራማ ተዋናይ ጥበቡ ደበበ ወይም ቦቸራ እየተባለ በብዙዎች ዘንድ ተወዳጅነት ያለው ይህ ተዋናይ መልእክት አስተላልፉልኝ ብሏል። በስተመጨረሻ ምን እንዳለ ከራሱ አንደበት የማስደምጣችሁ ይሆናል። አሁን ምን እንዳለ እንገራችሁ። አፍላ ፍቅር ተከታታይ ድራማ ተዋናይ ጥበቡ ደበበ ወይም ቦቸራ እየተባለ የሚጠራው ይህ ተወዳጅ ተዋናይ እንግዲህ በቅርብ ጊዜ ወደ ዱባይ ጉዞ አድርጓል። እናም አንዳንድ የአፍላ ፍቅር ተከታታይ ድራማ ተመልካቾች ጥበቡ ደበበ ወይም ቦቸራ ከሌለበት አናይም እያሉ ኮሜንት ያደርጋሉ። እንዲሁም ቦቸራ ቲክቶክ ላይቭ ላይ በሚገባበት ጊዜ ይጽፉለታል። ተዋናይ ጥበቡ ደበበ ወይም ቦቸራ ትናንት ምሽት ቲክቶክ ላይቭ ላይ ባደረገው ቆይታ ለአድናቂዎቹ መልእክት አስተላልፉልኝ ብሏል። መልእክቱ ምንድነው? ተመልሼ እኔ ከአፍላ ፍቅር አልወጣሁም፣ ተመልሼ እመጣለሁ። ወደ ዱባይ የሄድኩት ለግል ስራ ነው። እሱንም ስራዬን ጨርሼ ስመለስ ሌሎች ድራማዎች ላይም ተሳትፎዬን እቀጥላለሁ። እንዲሁም አፍላ ፍቅርም ተውኔቴን አላቆምም፣ እቀጥላለሁ ብሏል። እስኪ ምን እንዳለ ከራሱ አንደበት እንስማ። እኮ መለሳለሁ እኮ አፍላ ፍቅር ላይ እንዴ እናንተ የምር ያደረጋችሁት እንዴ? የምር የወጣው ምናምን ነገር መስሏችሁ ነው? ብዙ ኮሜንት ምናምን ፖስትም እያየሁ ነው። እኔ ከአፍላ ፍቅር አልወጣሁም። አፍላ ፍቅር በቅርቡ መለሳለሁ። ጋይስ ሌላም ሰው ጋር እንዲደርስ ከፈለጋችሁ ሪካርድ አድርጉና ፖስት አድርጉት። እኔ ከአፍላ ፍቅር አልወጣሁም። አፍላ ፍቅር በቅርቡ መለሳለሁ። ዱባይ የመጣሁት የግል ስራዬን ለመስራት ነው። መጨረስ ያለብኝ ጉዳይ ነበር። እሱን አስተካክዬ ጨርሼ ወደ ኢትዮጵያ እመለሳለሁ። አፍላ ፍቅርም ይቀጥላል። ሌሎች ድራማዎችንም ጀምራለሁ። እሺ